ሰላም ሰላም እንዴት አላችሁልኝ አድማጭና ተመልካቾቼ። በዛሬው አዲስ ቪዲዮ ይዤላችሁ ቀርቤያለሁ። እሱ ምንድነው? በስድስተኛ ክፍል የአማርኛ ቋንቋ የተማሪው መጽሐፍት ውስጥ ያሉ ይዘቶችና መልመጃዎችን አንድ ባንድ በመተንተን ይዤላችሁ እንደሚከተለው ቀርቤያለሁ። መልካም ቆይታ ይሆንላችሁ ዘንድ አስቀድሜ እጋብዛለሁ። ወንድማችሁ ሰለሞን ነኝ። እንግዲህ እንደሚታወቀው ከዚህ በፊት ከሁለተኛ ክፍል እስከ አምስተኛ ክፍል ባሉ የአማርኛ ቋንቋ የተማሪው መጽሐፍት ውስጥ ያሉ ይዘቶችን ማለትም በምዕራፍ አንድ ውስጥ የተካተቱትን ይዘቶች ማለት ነው፣ ብሎም መልመጃዎችን አንድ ባንድ በመተንተን በቲክቶክ እና በሰርዶ ቱቶሪያል ቲዩብ ላይ አስቀምጬላችኋለሁ። በዚህ ቪዲዮ ደግሞ በስድስተኛ ክፍል የአማርኛ ቋንቋ የተማሪው መጽሐፍት ውስጥ ያሉትን ይዘቶችና መልመጃዎችን አንድ ባንድ ከነሙሉ ማብራሪያው ነው ይዤላችሁ የምቀርበው። እንግዲህ የተለያዩ ይዘቶች አሉ። ለማቅረብ የሚመቹኝን እነርሱ ላይ ትኩረት በማድረግ ነው ይዤላችሁ የምቀርበው። የመጀመሪያው በዚህ በስድስተኛ ክፍል የአማርኛ ቋንቋ የተማሪው መጽሐፍ ውስጥ የተካተተው ስለ ማዳመጥ የሚል ነው። እንግዲህ በአማርኛ ቋንቋ ውስጥ ወይም በቋንቋ ውስጥ 4 ኪሎች ወይንም ስኪልስ የምንላቸው አሉ። እነሱም ማዳመጥ፣ መናገር፣ ማንበብና መጻፍ የሚባሉት ናቸው። ስለዚህ በዚህ ክፍል የቀረበልን ስለ ማዳመጥ ነው። እንግዲህ ማዳመጥ የምንለው ወይንም ሊሲኒንግ የምንለው በእንግሊዘኛ አጠራር ከመስማት የተለየ ነው ማለት ነው። ማዳመጥ 3 ደረጃዎች አሉት። እነርሱም ቅድመ ማዳመጥ ወይንም ፕሪ ሊሲኒንግ የምንለው፣ ጊዜ ማዳመጥ ወይም የማዳመጥ ጊዜ የምንለው ዋይል ሊሲኒንግ ይባላል በእንግሊዘኛ፣ እንዲሁም ፖስት ሊሲኒንግ ወይንም አዳምጦ መረዳት የምንላቸው 3 ደረጃዎችን የያዘ ነው። እንግዲህ ይሄ ማዳመጥ መልእክት መቀበያ ኪል ከምንላቸው መካከል አንዱ ሲሆን በቅድመ ማዳመጥ ወቅት ተማሪው የቀደመ እውቀቱን በመቀስቀስ ስለሚያዳምጠው ወይንም ለሚያዳምጠው ነገር ራሱን ዝግጅት የሚያደርግበት ያ የማዳመጥ ዘዴ ቅድመ ማዳመጥ ወይንም ፕሪ ሊሲኒንግ እንለዋለን። መልካም እንግዲህ ሁለተኛው የማዳመጥ ደረጃ ደግሞ የማዳመጥ ጊዜ ወይንም በእንግሊዘኛ አጠራሩ ዋይል ሊሲኒንግ የምንለው ሲሆን በዚህ የማዳመጥ ሂደት ውስጥ አድማጩ የሚደመጠውን ነገር ወይንም መምህሩ የሚያነብለትን ቴክስት በሚያደምጥበት ወቅት ቁልፍ ቃላትን የሚመዘግብበት ወይንም በስርዓት የሚያዳምጥበት ያ የማዳመጥ ክፍል ምን ይባላል? የማዳመጥ ሂደት ይባላል። ሶስተኛው የማዳመጥ ደረጃ ደግሞ አዳምጦ መረዳት የምንለው ሲሆን በዚህ የአዳምጦ መረዳት ወይንም ፖስት ሊሲኒንግ ወቅት አድማጩ ካዳመጠው ነገር ውስጥ ቁልፍ የሆኑ ጥያቄዎችን የሚሰራበት ወይንም ያዳመጠውን ነገር የሚገነዘብበት ያ የማዳመጥ ደረጃ አዳምጦ መረዳት ይባላል። መልካም እንግዲህ ከላይ የማዳመጥ ጥያቄዎችን የተመለከቱ አሉ። እሱን ያው በክፍል ውስጥ መምህሩ ያለማመዳቸዋል የሚል እሳቤ ስላለኝ አሁን ቀጥታ ወደ ቀረቡት ጥያቄዎች እንሄዳለን። ተግባር 3 ላይ ያሉትን ጥያቄዎች እስኪ አንድ ባንድ አብረን እንመልከት። ባዳመጣችሁት ምንባብ መሰረት ለሚከተሉት ቃላት አውዳዊ ፍች ስጡ ይላል። አውዳዊ ፍች ማለት ምን ማለት ነው? አውዳዊ ፍች በሌላ አጠራሩ አገባባዊ ፍች ይባላል። ያ ማለት ምን ማለት ነው? አንድ ቃል በገባበት አረፍተ ነገር ውስጥ የሚሰጠው ወይንም የሚኖረው ፍች እሱ አውዳዊ ፍች እንለዋለን ማለት ነው። በመሆኑም ቃላት በሚገቡበት አረፍተ ነገር ውስጥ የሚኖራቸው ፍች ማለትም አገባባዊ ወይም አውዳዊ ፍች አንድና አንድ ብቻ ነው ማለት ነው። ስንት ነው? አንድና አንድ ብቻ ነው። በሌላ አነጋገር ምን ማለት ነው? ቃላት እንደሚገቡበት አረፍተ ነገር አይነት ፍቻቸው ምን ያደርጋል? ይለያያል ማለት ነው። ለማንኛውም እዚህ ጋር የተቀመጡ ወይም የተሰጡ ቃላት አሉ። እነዚህ ቃላት በምንባቡ ውስጥ ያላቸው ፍች ምንድን ነው የሚለው። የመጀመሪያው ትውፊት ይላል። ትውፊት እንዲህ ከዚህ በፊትም ስለ ትውፊት ምንነት አንድ ቪዲዮ ሰርቼ አስቀምጬላችኋለሁ። ትውፊት ማለት እንግዲህ በመነገር ሊሆን ይችላል ወይንም በሌላ ሁኔታ ከትውልድ ወደ ትውልድ እየተላለፈ የሚመጣ ነገር እሱ ምን ይባላል?
ትውፊት ይባላል ማለት ነው። ሁለተኛው ሀገረኛ የሚል አለ። ለላይ ሀገረኛ ሀገረኛ ማለት ነው ሀገራዊ ማለት ነው፣ ወይም ሀገር በቀል ማለት ነው። ያ ምን ይባላል? ሀገረኛ ይባላል ማለት ነው። ሐመሯ ላይ ሸማ ሰሪ የሚል አለ። ሸማ ሰሪ ምን ማለት ነው? ያ ሸማ ሰሪ ማለት ነው ሀገር በቀል የሆኑ ልብሶችን የሚሰራ እሱ ምን ይባላል? ሸማ ሰሪ ይባላል። ወይንም ባህላዊ የሆኑ አልባሳቶችን የሚሰራ ሰው ያ ምን ይባላል? ሸማ ሰሪ ይባላል። መላይ በየፈርጁ ይላል። በየፈርጁ ምን ማለት ነው? በየፈርጁ ያ በየፈርጁ ማለት ነው በየመልኩ ወይንም በየክፍሉ በየደረጃው ያ ምን ይባላል? በየፈርጁ። ለምሳሌ ሰዎቹ እቃዎቹን በየፈርጁ አስቀመጡ ቢባል ምንድን ነው? በየደረጃው ያ በየደረጃው ከፋፍለው ወይም በየመልኩ ከፋፍለው አስቀመጡ የሚል ይሆናል ማለት ነው። ሰላይ አጥቢያ የሚል አለ። አጥቢያ ማለት ምን ማለት ነው? አካባቢ ማለት ነው። አጥቢያ ማለት ምን ማለት ነው? አካባቢ የሚል ይሆናል። እሺ አሁን ወደ ቀጣዩ ርዕሰ ጉዳይ እንሄዳለን። ስለ ንባብ ነው። አሁን ይሄ ንባብ እንግዲህ አንዱ የቋንቋ ክሂል ነው፣ ወይንም በሌላ አጠራር መልእክት መቀበያ የሆነ ክሂል ንባብ ይባላል። ልክ እንደ ከላይ እንዳየነው እንደ ማዳመጥ ሁሉ ይሄም ንባብ 3 ደረጃዎችን በውስጡ ይዞ እናገኘዋለን። እነሱም ቅድመ ንባብ፣ የንባብ ጊዜና በሶስተኛ ደረጃ ደግሞ ፖስት ሪዲንግ የምንለው ወይንም አንብቦ መረዳት የሚሉ 3 ደረጃዎችን ይዞ እናገኘዋለን ማለት ነው። እንግዲህ በቅድመ ንባብ ወቅት ምንድን ነው አድማጩ የቀደመ እውቀቱን የሚቀሰቅስበት ወይንም ስለሚያነበው ምንባብ ምን ሊሆን ይችላል ብሎ የማስተዋስ አቅሙን የሚያዘጋጅበት ያ ደረጃ ቅድመ ንባብ ይባላል። እንዴት ነው የቅድመ ንባብ ወይንም የማስተዋስ ደረጃውን ሊያስታውስ የሚችል የሚለውን ስንመለከት አንባቢው ስዕሎችን ሊሆን ይችላል። አሁን ለምሳሌ እዚህ ጋር የቀረቡልን ስዕሎች አሉ። እነዚህ ስዕሎች በመመልከት ስለሚያነበው ነገር ወይም የሚያነበው ምንባብ ይዘት ምን ሊሆን እንደሚችል ግምት የሚሰጥበት። አሁን እዚህ ጋር ምን ይላል? የባህላዊ ልብሶች አሉ እዚህ ጋር አሁን የምታዩቸው ማለት ነው። ስለዚህ ይህ ምንባብ ስለ ባህላዊ አልባሳት ሊሆን እንደሚችል ግምቱን ያስቀምጣል ማለት ነው። ስለዚህ ይሄ የመጀመሪያው የንባብ ደረጃ ምን ይባላል? ቅድመ ንባብ ወይንም ፕሪ ሪዲንግ እንለዋለን ማለት ነው። መልካም እንግዲህ እዚህ ጋር ደግሞ ስለ መነጠልና ማጣመር የቀረበልን ይዘት አለ። መነጠልና ማጣመር ምን ማለት ነው የሚለውን ስንመለከት መነጠል ማለት ምንድን ነው? ተለያይተው የተጻፉ ነገሮችን አንድ ላይ አምጥተን የምንጽፍበት ያ ምን ይባላል? ማለት ለያይተን የምንጽፍበት ምን ይባላል? መነጠል ይባላል። ነገር ግን ተለያይተው የተጻፉ ነገሮችን ደግሞ አንድ ላይ አጣምረን የምንጽፍበት እሱ ይባላል ማጣመር ይባላል ማለት ነው። ስለዚህ ቃላትን ነጣጥሎም መጻፍ ይችላል፣ አጣምሮንም መጻፍም ማንበብም እንችላለን ማለት ነው። እዚህ ጋር እንግዲህ ተማሪዎች ወይም ተከታታዮች ልብ ልንል የሚገባ ነገር አለ። በተለይ ሚኒስትሪ ላይ እንደዚህ አይነት ጥያቄዎች ይመጣሉ። ምንድን ነው ቃሉ ይሰጠንና በዚህ ቃል ውስጥ ያሉ ጥገኛ ምዕላዶችን ለይታችሁ አውጡ አይነት ጥያቄዎች ብዙ ጊዜ ይመጣሉ። በተረፈ በዚህ ቃል ውስጥ ስንት ጥገኛ ምዕላዶች ይገኛሉ? እንደዚህ አይነት ጥያቄዎች የሚመጡበት ሁናቴ ስላለ ትኩረት ሰጥተን መከታተል መቻል አለብን። እስኪ ለምሳሌ እንመልከት። እዚህ ጋር ባህላዊ የሚል ቃል ተሰጥቶናል። ባህልነታቸውን የሚል አለ። በዚህ ቃል ውስጥ ስንት ጥገኛ ምዕላዶች አሉ? 3 ጥገኛ ምዕላዶች አሉ። ነት አቸውና ን የሚል ማለት ነው። ባህል የሚለው ምንድን ነው? ይሄኛው ነፃ ምዕላድ ነው። ሌሎቹ ግን ነት አቸውና ን የሚሉት ምንድን ናቸው? እነዚህ ጥገኛ ምዕላድ ይባላል ማለት ነው። ስለዚህ ምዕላዶች በሁለት ይከፈላሉ። ምንና ምን? ነፃ ምዕላድና ጥገኛ ምዕላድ ብለን በሁለት መክፈል እንችላለን። እስኪ ለምሳሌ እዚህ ጋር እንመልከት። 5ኛው ላይ ያለውን ተመልከቱ። 5ኛው ላይ ምን ይላል? ተወዳጅነታቸው ይላል። ስለዚህ ተወዳጅ የሚለው ይሄ ምንድን ነው? ዋናው ቃል ነው ወይም ነፃ ምዕላድ እንለዋለን። ነት እና
አቸው የሚሉ ደግሞ ሁለት ጥገኛ ምዕላዶችን ይዞ እናገኛለን ማለት ነው። እስኪ ለምሳሌ እንመልከት። ዘመናዊ የሚል ቃል ቢሰጠን በዚህ ቃል ውስጥ ያለው ነፃ ምዕላድ ምንድን ነው? ነፃ ምዕላዱ ምን ይሆናል? ዘመን። ዘመን የሚለው ምንድን ነው? ነፃ ምዕላዱ ነው። እሺ አዊ የሚለው ደግሞ ምን ይሆናል? ጥገኛ ምዕላዱ ይሆናል ማለት ነው። ስለዚህ እንደዚህ እያደረግን ቃላትን መነጠልና ማጣመር እንችላለን። እሺ አሁን ቀጥታ ከምንባቡ የወጡ ቃላት አሉ። ለነሱ ቃላት ፍች ስጡ የሚል ነው። ሀ ላይ ምንድን ነው የሚለው? ቱሪስት ይላል። ቱሪስት ምን ማለት ነው? ቱሪስት ጎብኚ ማለት ነው። ያ የተለያዩ ነገሮችን የሚጎበኝ ያ ሰው ቱሪስት ይባላል። ሀሴት ሀሴት ምን ማለት ነው? ሀሴት ማለት ከፍተኛ የሆነ ደስታ ማለት ነው። እሱ ምን ይባላል? ሀሴት ይባላል። ሐመርሃ ሁለንተናዊ ምን ማለት ነው? ሁለንተናዊ ሁለንተናዊ ማለት አጠቃላይ ማለት ነው። እሺ ባህላዊ ምን ማለት ነው? ባህላዊ አካባቢያዊ ወይንም ዘመናዊ ያልሆነ ማለት ነው። ያልተበረዘ ምን ማለት ነው? ያልተበረዘ ያልተቀላቀለ ማለት ነው። ከሌላ ነገር ጋር ያልተቀላቀለ ነገር ምን ይባላል? እሱ ያልተበረዘ ይባላል። መልካም ከኔ ጋር ናችሁ? ጥሩ። እሺ አሁን ደግሞ የአዛምድ ጥያቄዎች ተሰጥቶናል። በሀስር የቀረቡ አሉ። እነሱን በለስር ካሉት ቃላት ጋር አዛምዱ የሚል ስለሆነ አብረን እንሰራለን። በጋራ ለሚለው ተመሳሳይ ፍች ምንድን ነው? በጋራ ማለት በቡድን ማለት ነው። እሺ ውርስ ውርስ ለሚለው ተመሳሳይ ፍቹ ምንድን ነው? ስጦታ። ያ ቤተሰብ ለምሳሌ ያወርሳሉ አይደል? እርሱ ስጦታ ይባላል። ደንብ ምን ማለት ነው? ስርዓት ማለት ነው። ደንብ ማለት ማለት ነው ስርዓት ማለት ነው። ነጠላ ብቸኛ ማለት ነው። አንድ ነገር ብቻ የሆነ። መላምት ምን ማለት ነው? ግምት ማለት ነው። እሺ የመጨረሻው ጥያቄ ብርቅዬ ልዩ ማለት ነው። ወይንም ሌላ ቦታ የማይገኝ የሆነ የተወሰነ ቦታ ላይ ብቻ የሚገኝ ያ ምን ይባላል? ብርቅዬ ይባላል ማለት ነው። መልካም አሁን እዚህ ጋር ደግሞ ቀጥሎ የተዘረዘሩትን ቃላት በምንባቡ ውስጥ ባላቸው አውዳዊ ፍች፣ አሁንም አውዳዊ ፍች ነው የተሰጠን ወይንም አገባባዊ ፍች። ቃላት በገቡበት አረፍተ ነገር ውስጥ የሚሰጡትን ፍች ፈልጉ ነው የሚለን። እሺ ያሸበረቀ የሚል ተሰጥቶናል። ምን ማለት ነው ያሸበረቀ? ያሸበረቀ ምን ማለት ነው? ያማረ ያጌጠ ማለት ነው። እሺ ፈጠራ ፈጠራ ምን ማለት ነው? ግላዊ የሆነ ችሎታ ማለት ነው። ያ አሻራ ምን ማለት ነው? አሻራ አሻራ ማለት ምልክት ማለት ነው። ያ አሻራ ማለት ምን ማለት ነው? ምልክት ማለት ነው። እሺ አዛውንት አሻራ የሚለው ስለተደገመ ነው። አዛውንት በእድሜ የገፋ ወይንም ሽማግሌ የሚል ትርጉም አለው። እሺ አሁን ደግሞ እዚህ ጋር ተግባር 3 ላይ ቀጥሎ ከተዘረዘሩት ቃላት በፍች ልዩ የሆነውን አውጡ የሚላል ቃላት ተሰጥቶናል። ከነዚህ ቃላት ውስጥ በፍች ልዩ የሆነው የቱ ነው? በመሰረቱ ልብ በሉ ተማሪዎች፣ በተለይ የ6ኛ ክፍል ተማሪዎች እንደነዚህ አይነት ጥያቄዎች በሚኒስትሪ ላይ ስለሚመጡ በትኩረት ተከታተሉ። እሺ አሁን ከተሰጡት ቃላት መካከል ምንድን ነው የሚለው? ልዩ የሆነ ፍች ያለው የቱ ነው ነው የሚለው። ሶስቶቹ ተመሳሳይ ነው ናቸው። አንዱ ግን ምንድን ነው የተለየ ነው። ያ ቃል የቱ ነው የሚል ነው። ሀ አማረረ፣ ለ አመሰገነ፣ ሐመርሃ አሞገሰ፣ መ አወደሰ። መልሱ ማን ነው? የተለየው ቃል ያ ሀሌታ ውሃ አማረረ። ምክንያቱም አመሰገነ፣ አሞገሰ እና አወደሰ ምንድን ናቸው? እነዚህ ተመሳሳይ ፍች አላቸው። አንድን ሰው ከፍ ከፍ አደረገ የሚል ምን አላቸው? ፍች ስላላቸው። ስለዚህ መልሱ ሀሌታ ውሃ የሚል ይሆናል። ወደ ሁለተኛው ጥያቄ እንሄዳለን። ጥድፊያ፣ ትጋት፣ ንቃት፣ ልግመኛ የተለየው ፍች ያለው የቱ ነው? ያ መልሱ ማን ነው? መ ካላችሁ ትክክል ናችሁ። ልግመኛ ማለት ምን ማለት ነው? ሰነፍ ማለት ነው። ልግመኛ ማለት ሰነፍ ታታሪ ያልሆነ ማለት ነው። ነገር ግን ጥድፊያ፣ ትጋት፣ ንቃት ምንድን ናቸው?
አንድ አይነት የሆነ ትርጉም ያላቸው። ያ ምን ማለት ነው? ጎበዝ፣ ንቁ የሆነ ሰውን የሚመለከት ፍች ያላቸው ናቸው። ስለዚህ መልሱ መ የሚል ይሆናል። መልካም። ጥያቄ ተራ ቁጥር 3 ከኔ ጋር ናችሁ? መልካም። ቀላወጠ፣ ለመነ፣ ደከመ፣ ተመጸወተ። መልሱ ማን ይሆናል? በጣም ጥሩ። ደከመ ካላችሁ መልሱ ትክክል ናቸው። ተመጸወተ፣ ለመነ፣ ቀላወጠ ማለት እነዚህ አንድ አይነት ፍች አላቸው። ደከመ ግን የተለየ ፍች አለው። መልካም። ወደ ቀጣዩ ጥያቄ እናመራለን። ጥያቄ ተራ ቁጥር 4 ተወዘፈ፣ ተዘረጋ፣ ተዘረፈጠ፣ ተጎለተ። መልሱ ማን ነው? ለተዘረጋ ካላችሁ ትክክል ነው። እዚህ ጋር ተወዘፈ፣ ተዘረፈጠ፣ ተጎለተ ምን ማለት ናቸው? እነዚህ ተቀመጠ ማለት። አንድ ሰው ቁጭ ሲል ተወዘፈ እንለዋለን፣ ተዘረፈጠ ማለት እንችላለን፣ ወይም ተጎለተ ማለት እንችላለን። ተዘረጋ ግን እግርን ዘርግቶ መቀመጥን የሚመለከት ነው ማለት። ስለዚህ መልሱ ለ የሚለው ይሆናል። መልካም። ወደ ቀጣዩ ጥያቄ እንሄዳለን። ጥያቄ ተራ ቁጥር 5 እንደ ነገሩ ለይስሙላ፣ ለማስመሰል፣ ለቁም ነገር። የተለየ ፍች ያለው ቃል የቱ ነው? መ ለቁም ነገር የሚለው። እነዚህ ጋር እንደ ነገሩ፣ ለይስሙላ፣ ለማስመሰል የሚሉት አንድ አይነት ፍች አላቸው ማለት ነው። ጥሩ ተማሪዎች፣ አሁን ደግሞ ወደ ቀጣዩ ርዕስ እንሄዳለን። እርሱ ምንድን ነው? አንቀጽ የሚል ነው። አንቀጽ ማለት ምን ማለት ነው? በእንግሊዝኛ አጠራሩ ፓራግራፍ የምንለው ማለት ነው። አንቀጽ ስለ አንድ ርዕሰ ጉዳይ የሚያትት ወይንም በውስጡ አንድ አንኳር ርዕስ ብቻ ይዞ የሚቀርብ አነስተኛ የድርሰት ወይም የጽሑፍ ክፍል እሱ ምን ይባላል? አንቀጽ ይባላል ማለት ነው። ስለዚህ በአንቀጽ ውስጥ ስንት ሀሳብ ይቀርባል? አንድ ሀሳብ ብቻ ይቀርባል ማለት ነው። ነገር ግን አንቀጽ በውስጡ ሁለት ተዋቃሪ አረፍተ ነገሮች አሉት። ሁለት አይነት ተዋቃሪ አረፍተ ነገሮች አሉት። እነሱ ምንድን ናቸው? አንደኛ መዘርዝር አረፍተ ነገር የምንላቸው አለ። ሁለተኛው ደግሞ ኃይለ ቃል ወይንም ዋና አረፍተ ነገር ወይንም መሪ አረፍተ ነገር ወይንም መንደርደሪያ አረፍተ ነገር የሚባሉ ሁለት አይነት አረፍተ ነገሮችን ይይዛል። እንግዲህ መንደርደሪያ ወይንም መሪ አረፍተ ነገር ወይንም ኃይለ ቃል ያልነው ምንድን ነው? የአንቀጹን ዋና ሀሳብ ጠቅልሎ የሚይዝልን ያ አረፍተ ነገር መሪ አረፍተ ነገር ወይንም ኃይለ ቃል ወይንም መንደርደሪያ አረፍተ ነገር ይባላል። በሌላ አገላለጽ ይህንን ኃይለ ቃል ወይንም መንደርደሪያ አረፍተ ነገር ደግሞ የሚያብራሩ የተለያዩ ምኖች አሉ፣ መዘርዝር አረፍተ ነገሮች አሉ። ስለዚህ በአንድ አረፍተ ነገር ውስጥ ስንት ኃይለ ቃል መኖር አለበት? አንድና አንድ ኃይለ ቃል ወይንም መሪ አረፍተ ነገር ብቻ አለው። ነገር ግን ከአንድ በላይ የሆኑ መዘርዝር አረፍተ ነገሮች ወይንም መሪ አረፍተ ነገሩን የሚያብራሩ አረፍተ ነገሮችን ሊይዝልን ይችላል ማለት ነው። በሌላ አገላለጽ ደግሞ ወይንም በሌላ አኳኋን በአንቀጽ ውስጥ ኃይለ ቃሉ በአራት ቦታ ሊገኝ ይችላል። በስንት ቦታ? በአራት ቦታ። የት የት? በአንቀጹ መጀመሪያ ላይ፣ በአንቀጹ ወይንም መጨረሻ ላይ፣ በአንቀጹ መሀል ላይ ሊገኝ ይችላል፣ ወይንም በአንቀጹ መጀመሪያና መጨረሻ ላይ ሊገኝ ይችላል። ስለዚህ የአንቀጽ ቅርጾች በአራት ይከፈላሉ ማለት ነው። ምንም መሰረት አድርገው መሪ አረፍተ ነገሩ ወይንም ኃይለ ቃሉ በሚገኝበት ቦታ መሰረት በማድረግ ማለት ነው። መልካም። ስለ አንቀጽ ይህን ያህል ካልኳችሁ ቀጣይ ደግሞ ስለ ቢጋር ምንነት እንመለከታለን። ቢጋር ምን ማለት ነው? ቢጋር ወይንም ንድፍ ወይንም አስተዋጽኦ ይባላል ሌላ ስሙ። ምን ማለት ነው? አንድን ጽሑፍ ከመጻፋችን በፊት በጽሑፉ ውስጥ መካተት ያለባቸውን ነገሮች በዝርዝር በአጭሩ የምናስቀምጥበት ያ ንድፍ ምን ይባላል? እሱ ቢጋር ይባላል ማለት ነው። ስለዚህ አንድ ጽሑፍ ከማቅረባችን በፊት ሁልጊዜ ምን መንደፍ አለብን? ቢጋር መንደፍ ወይንም ማዘጋጀት መቻል አለብን። እስኪ ለምሳሌ እዚህ ጋር እንመልከት። የቀረበልን ምሳሌ አለ።
ምሳሌው ስለምንድን ነው? ስለ የሀበሻ ቀሚስ አሰራር። ስለዚህ የሀበሻ ቀሚስ አሰራር ስለሱ መግለጽ ከፈለግን በጽሁፋችን ውስጥ መካተት ያለባቸውን ነጥቦች መጀመሪያ መዘርዘር እንችላለን ማለት ነው። ለምሳሌ የሀበሻ ቀሚስ ለማዘጋጀት የሚያስፈልጉን ግብአቶች፣ የሀበሻ ጥጥ፣ እሺ ሌሎችም ነገሮች ሊካተቱ ይችላሉ ማለት ነው። የሀበሻ ቀሚስ ለማዘጋጀት የሚያገለግሉ የሸማኔ ቁሳቁሶች ምን ምንድን ነው የሚያስፈልጉት? መወርወሪያ፣ ማዳወሪያ ምናምን እያል ሌሎችን እንዘረዝራለን። ስለዚህ በዚህ መልኩ አንድን ጽሁፍ ከማዘጋጀታችን በፊት የሚቀርበው ያ ንድፍ ምን ይባላል? ቢጋር ይባላል ማለት ነው። ከኔ ጋር ናችሁ? መልካም እንቀጥላለን። አሁን ደግሞ ሰዋሰውን እንመለከታለን። የተጽኦና የወል ስም በእንግሊዘኛ አጠራራቸው የተጽኦ የምንለው ፕሮፐር ናውንስ ሲሆን የወል ስም ደግሞ ኮመን ናውን የምንላቸው ናቸው። ምን ማለት ነው? የተጽኦ ስም ስንል ምን ማለት ነው? የወል ስም ማለትስ ምን ማለት ነው የሚለውን እስኪ በቀጣይ በዝርዝር እንመልከት። እንግዲህ የተጽኦ ስም ማለት ለአንድ ነገር ብቻ የሚውል መጠሪያ ወይንም ስም ያ ምን ይባላል? የተጽኦ ስም ይባላል ማለት ነው። ለአንድ ነገር ብቻ መጠሪያ የሚውል ከሆነ እሱ ምንድን ነው? የተጽኦ ስም ይባላል። ያ ስም የሰው ስም ሊሆን ይችላል። ለምሳሌ አየለ፣ ከበደ፣ ታንጉት፣ ዳንኤል፣ መቅደስ፣ ጀማል፣ ቶማስ፣ ሀጎስ፣ ድሪባ ልክ እንደነዚህ አይነት ስሞች ሊሆኑ ይችላሉ። ለአንድ ሰው ብቻ መጠሪያ የሚሆኑ የሀገር ስሞች ሊሆኑ ይችላሉ። ኢትዮጵያ ልንል እንችላለን። አፍሪካ፣ ካናዳ፣ አሜሪካ፣ ጅማ፣ አዲስ አበባ፣ መቀሌ፣ ሐዋሳ ልክ እንደነዚህ አይነት እያን ለአንድ ሀገር ብቻ መጠሪያ ከሆነ እሱ ምን ይሆናል? የተጽኦ ስም ይባላል። የተራራ ስም ሊሆን ይችላል። ራስ ዳሽን፣ ኪሊማንጃሮ፣ መቅደላ ልክ እንደነዚህ አይነት ማለት ነው። መልካም። በሌላ መልኩ ደግሞ የተጽኦ ስም ከምንላቸው ውስጥ ምኖች አሉ? የከተማ ስሞች ሊሆኑ ይችላሉ። ቅድም ከላይ እንደገለጽኩላችሁ አዲስ አበባ፣ ጎንደር፣ ለንደን፣ ኒውዮርክ፣ ፓሪስ ልክ እንደነዚህ ወይንም ደግሞ ቦሌ፣ ቆሬ፣ ላፍቶ ልክ እንደነዚህ ስፔሲፊክ የሆኑ ስሞችም የሀገር ስሞችም ወይንም የቦታ ስሞችም ምን ውስጥ ይካተታሉ? የተጽኦ ስም ውስጥ ይካተታሉ። በሁለተኛ ደረጃ የምናያቸው ስሞች ደግሞ የወል ስም ወይንም በእንግሊዝኛ አጠራራቸው ኮመን ናውንስ የምንላቸው ናቸው። እነዚህ የወል ስም የምንላቸው ምንድን ነው? አንድ አይነት የሆኑ ነገሮች በጋራ የሚጠሩበት ያ ስም ምን ይባላል? እሱ የወል ስም ይባላል ማለት ነው። አንድ አይነት ባህሪ፣ አንድ አይነት የሆነ የሚያመሳስል ነገር ያላቸው ነገሮች በጋራ የሚጠሩበት ስም ማለት ነው። ለምሳሌ ማየት እንችላለን። ምሳሌዎችን እስኪ እንመልከት አብረን። ለምሳሌ ሰው፣ እጽዋት፣ ተማሪ፣ ገበሬ፣ ነጋዴ፣ መምህር፣ መሐንዲስ፣ ዶክተር ልክ እንደነዚህ አይነት በግ፣ ፍየል፣ በሬ ብንል እነዚህም የት ውስጥ ነው የሚካተቱት? የወል ስም ውስጥ ነው። ለምሳሌ መምህር ስንል የትኛው መምህር ይታወቃል እንዴ? ሴት መምህር፣ ወንድ መምህር፣ ወጣት አይታወቅም። ገበሬ ስንል የትኛው ገበሬ? ግልጽ የሆነ ተማሪ የስንተኛ ክፍል ተማሪ? የኬጂ የሃይ ስኩል ነው? ኤሌመንታሪ ነው? የሚታወቅ ነገር የለም፣ ግን ገበሬ። ስለዚህ አንድ አይነት የሆኑ ነገሮች በጋራ የሚጠሩበት ያ ስም ምን ይባላል? የወል ስም እንለዋለን ማለት ነው። መልካም። እሺ ይህንን መሰረት በማድረግ እዚህ ጋር አንድ የቀረበልን መልመጃ አለ። እሱን አብረን አሁን ከኔ ጋር እንሰራለን። እዚህ ጋር የቀረቡ ቃላት አሉ። እነዚህን ቃላት የወል ስምን የተጽኦ ስምና የወል ስም ውስጥ እንከታለን፣ ወይንም የወልና የተጽኦ እያልን እንለያለን። እሺ ሙሐመድ የምን ስም ነው? የተጽኦ ስም ነው። ለአንድ ነገር ብቻ መጠሪያ ስለሚሆን። ሀና ሁለተኛ ላይ ሀና
የምን ስም ነው? ሀና የተጽኦ ስም ነው። ተራራ የምን ስም ነው? የወል ስም ነው። ምክንያቱም የጋራ መጠሪያ ስለሆነ። እሺ ቀጣይ ፍየል የምን ስም ነው? የወል ስም ነው። የጋራ መጠሪያ ነው። አዋሽ የምን ስም ነው? የተጽኦ ስም ነው። አዋሽ ወንዝ፣ የወንዝ ስም አንድ አዋሽ ነው ያለ። ጥራጥሬ የምን ስም ነው? የወል ስም ነው ወይም የጋራ መጠሪያ። በጥራጥሬ ውስጥ በጣም ብዙ ጥራጥሬ አይነቶች አሉ። ስለዚህ የወል ስም ነው። በሬ ይህ ምንድን ነው? የወል ስም ነው። ሐይቅ የወል ስም ነው። የትኛው ሐይቅ? ጣና ሐይቅ ነው? ላንጋኖ ነው? ሻላ ነው? የሚታወቅ ነገር የለም። ስለዚህ የወል ስም ነው። ፖሊስ የወል ስም ነው። የትኛው ፖሊስ? የጅማ ፖሊስ፣ የአዲስ አበባ ፖሊስ፣ የሐዋሳ ፖሊስ፣ የሞቀሌ ፖሊስ ውዶ ነው። ገበሬ ምንድን ነው? የወል ስም ነው። አይታወቅም። ወይም የጥቅል አንድ የጋራ የሆኑ ገበሬዎች የሚጠሩበት ስም ነው። ትዝታ ይሄ የተጽኦ ስም ነው። አንድ ሰው የአንድ ሰው ስም ነው። ሀገሬ ይሄ ምንድን ነው? የተጽኦ ስም ነው። ሀገር ቢሆን ኑሮ ግን ይሄ ምን ይሆናል? የወል ስም ይሆናል። ሀገሬ ስንል ግን የሰው ስም ስለሆነ የተጽኦ ስም ነው። መልካም። በቀጣይ ደግሞ በጣም መሰረታዊ የሆነ ርዕሰ ጉዳይን እናያለን። እርሱ ምንድን ነው? ምዕላድ። ምዕላድ ማለት ምን ማለት ነው? የምዕላድ አይነቶችስ በስንት ይከፈላሉ? እነሆ አሁን እንመለከታለን። እንግዲህ ምዕላድ ማለት ትርጉም አዘል የሆነ የቋንቋ የመጨረሻው አሃድ ወይንም ክፍል እሱ ምን ይባላል? ምዕላድ ይባላል ማለት ነው። ምን ማለት ነው? አንድ ምዕላድ ወደ ሌላ የቋንቋ አካል ወይንም ክፍል ሊከፋፈል አይችልም። በሌላ አኳኋን ደግሞ ወይም በሌላ መልኩ ምዕላዶች በሁለት ይከፈላሉ። እነርሱም ነፃ ምዕላድ እና ጥገኛ ምዕላድ ተብለው በሁለት ይከፈላሉ። ነፃ ምዕላድ የምንላቸው ራሳቸውን ችለው የሚቆሙ ወይንም ትርጉም የሚሰጡ እነሱ ነፃ ምዕላድ ይባላሉ። ለምሳሌ ስሞች ማለት ናቸው በአጠቃላይ ወይንም ግሶችም ሊሆኑ ይችላሉ። ለምሳሌ ከበደ ብንል፣ ዳዊት ብንል፣ ሰው፣ ድንጋይ ልክ እንደዚህ አይነት ብቻቸውን የሚቆሙ ማለት ናቸው። በላ ብንል ለምሳሌ ይሄ ግስ ነው አይደል? ያ ብቻውን መቆም ይችላል ማለት ነው። ስለዚህ ብቻቸውን የሚቆሙ ወይንም ጥገኛ ምዕላዶችን ወይም ቅጥያዎችን ከፊት ሊሆን ይችላል፣ መሀል ላይ ሊሆን ይችላል፣ ወይንም ከኋላ የሚያስከትሉ እንደነዚህ አይነት ምዕላዶች ምን ይባላሉ? ነፃ ምዕላድ ይባላሉ። ሁለተኛው የምዕላድ አይነት ጥገኛ ምዕላድ የምንላቸው ናቸው፣ ወይንም እስር ምዕላድ ይባላሉ። እነዚህ እንግዲህ ጥገኛ ምዕላዶች በተለያየ መልኩ ይከፈላሉ። ለምሳሌ የምስረታ ምዕላድ የሚባሉ አሉ። የምስረታ ጥገኛ ምዕላዶች የሚባሉ አሉ። ለምሳሌ እንደነ አዊ አይነት አም ምን ማለት ነው? የምስረታ ማለት አንድ ቃል አለ። ያንን የቃል ክፍሉን የሚቀይሩ ከሆነ ለምሳሌ ዘመን ብንል ዘመን ላይ አዊ ብንጨምር ዘመን ምንድን ነው? ስም ነው። አዊ የሚል ቅጥያ ስንጨምርበት ዘመናዊ ይሆናል ማለት ነው። ስለዚህ ዘመን የሚለው ስም ወደ ዘመናዊ ወይም ወደ ቅጽል ተቀይሯል ማለት ነው። ስለዚህ እንደነ አዊ፣ አማ አይነቶች ምን ይባላሉ? የምስረታ ምዕላዶች ይባላሉ፣ ወይንም የምስረታ ቅጥያ ምዕላዶች ይባላሉ። በሁለተኛ ደረጃ የምናያቸው ደግሞ እርባታ የሚባሉ አሉ። የእርባታ ቅጥያ ምዕላዶች የሚባሉ አሉ። እርባታ እነዚህ የእርባታ ቅጥያ ምዕላዶች የቃል ክፍሉን ወደ ሌላ አይቀይሩም። ለምሳሌ አብዥ ቅጥያዎች ዎች፣ ኦች የምንላቸው ለምሳሌ
እንመልከት እስኪ በምሳሌ ቤት ሲደመር ኦች ቤቶች። ቤት ምንድን ነው? ስም ነው። ኦች ቅጥያ ምን ላይ አለው? ወደ ቤቶች ተቀየረ። ምንም የተቀየረ ነገር የለው። ቤት ስም ነው። ቤቶች ምንድን ነው? ስም ነው ማለት ነው። ስለዚህ እንደነዚህ አይነት ቃላት ወይንም አንድን ቃል ወደ ሌላ የቃል ክፍል የማይቀይሩ ምን ይባላሉ? የእርባታ ቅጥያ ምዕላዶች ይባላሉ። በአጭሩ ስለ ምስረታና ስለ እርባታ ቅጥያ ምዕላድ ቪዲዮ ሰርቼ ሰርዶ ቱቶሪያል ቲዩብ ላይ ስላስቀመጥኩላችሁ ሄዳችሁ ማየት ትችላላችሁ። አሁን ወደ ተነሳንበት ርዕሰ ጉዳይ ልምጣ። ስለዚህ በሁለተኛ ደረጃ የምናያቸው ምዕላዶች ጥገኛ ምዕላድ ይባላሉ ማለት ነው። ለምሳሌ እንደነ ስለ፣ ወደ፣ እንደ፣ ከ፣ የ፣ ዎች፣ ኦች፣ አዊ፣ አማ ልክ እንደነዚህ አይነቶች ምን ይባላሉ? ጥገኛ ምዕላዶች ይባላሉ። ጥገኛ ምዕላዶች በቃሉ መጀመሪያ ላይ ሊመጡ ይችላሉ፣ መሀል ላይ ሊመጡ ይችላሉ፣ ወይንም በቃሉ መጨረሻ ላይ ሊመጡ ይችላሉ። እሺ ይህንን መሰረት በማድረግ እዚህ ጋር የተሰጠን መልመጃ አለ። እስኪ እሱን አብረን እንስራ። ስለ ሀገራችንም ይላል። በሱ ውስጥ ነፃ ምዕላዱ ማን ነው? አንደኛው ጥያቄ ነው አብረን የምንሰራው። ስለ ሀገራችን በሚለው ውስጥ ያለው አንደኛውን ነው የምንሰራው። ነፃ ምዕላዱ ማን ነው? ሀገር። ሀገር። ጥገኛ ምዕላዱስ ማን ነው? ስለና ሌላ ማን አለ? አችን። ያ ስለዚህ ሀገር የሚለው ምንድን ነው? ነፃ ምዕላድ ነው። ስለ ቅድመ ግንድ ቅጥያ አለ። ከዛ ደግሞ አችን የሚለው ደግሞ ምን አለ? ድህረ ግንድ ቅጥያ አለ። እሺ ሁለተኛውን ጥያቄ አብረን እንሰራለን። መምህራን ነፃ ምዕላዱ ማን ነው? መምህር። መምህር ነፃ ምዕላዱ ነው። ጥገኛ ምዕላዱ ማን ነው? መምህር አን ካላችሁ ጥገኛ ምዕላዱ ነው። እሺ እየሄደች ሶስተኛውን ጥያቄ ነው እየሰራን ያለ ነው። እየሄደች ነፃ ምዕላዱ ማን ነው? ሄደ። ጥገኛ ምዕላዱ ማን ነው? እየ የሚል አለ። ማን አለ ደግሞ? ቺ የምትል ደግሞ አለች ማለት ነው። ይሄ ጥገኛ ምዕላዱ። አራተኛው ጥያቄ በአራተኛው ጥያቄ ውስጥ ያለው ወደ መጽሐፉ የሚል አለ። ነፃ ምዕላዱ ማን ነው? መጽሐፍ። መጽሐፍ። እሺ ጥገኛ ምዕላዱ ማን ነው? አንደኛ ወደ የሚል አለው። ከዛሳ ኡ የሚል አለ። ይቺ ፍና ኡ ፉ ወደምትል ስለሚቀይርን ማለት ነው። እሺ ቀጣይ ጥያቄን እንሰራለን አብረን። ሰላማዊነታችን ማን ነው? ነፃ ምዕላዱ ሰላም። እሺ ቅጥያ ምዕላዱ ወይንም ጥገኛ ምዕላዱ ማን ነው? አዊ ነት እና አችን። ስለዚህ አዊ ነትና አችን የሚሉት ሶስት ምን አሉት? ጥገኛ ምዕላድ አሉት ማለት ነው። እሺ ቀጣዩን ጥያቄ አብረን እንሰራለን። ስለ ፍቅራቸው ነፃ ምዕላዱ ምንድን ነው? ፍቅር። ጥገኛ ምዕላዱ ማን ነው? ስለ ቅድመ ግንድ ቅጥያ አለ እና አቸው የሚል ሁለት ምን አሉት? ጥገኛ ምዕላድ አሉት ማለት ነው። መልካም እንግዲህ ተማሪዎች እስኪ እዚህ የማጠቃለያ ጥያቄ ወይም ሪቪዥን ኩዌሽንስ አሉ፣ እነሱን አብረን እንሰራለን። ሶስተኛውን ጥያቄ ላይ ያለውን አብረን የምንሰራ የሚከተሉትን ቃላት ወደ ነፃና ጥገኛ ምዕላድ ተንትኑ ይላል። አሁን በሬዎች የሚል ተሰጥቶናል። ሀ ላይ
ሲተነተን ምን ይሆናል? በሬ ዎች የሚል ይሆናል ሲተነተን በሬዎች። እሺ ለላይ ያለውን አብረን እንሰራለን። ለላይ ያለው ሲተነተን ደብተሩ ነፃ ምላዱ ማን ነው? ደብተር ኡ የሚል ይሆናል። ደብተር ኡ። እሺ ሐመርኋ ላይ ያለውን አብረን እንሰራለን። ሐመርኋ ላይ መኪናችን መኪና አችን። ስለዚህ አችን የሚለው ጥገኛ ምላድ ነው። ሲተነተን እንደዚህ ይሆናል። እሺ የመጨረሻውን ጥያቄ አብረን እንሰራለን። ተማሪዎቻችን የሚለውን እስኪ አስቀምጡልኝ። ተማሪዎቻችን የሚለው ተነጣጥሎ ሲጻፍ ምን ይሆናል? በሀሳብ መስጫ ሳጥን ውስጥ ወይም በኮመንት ቦክስ ውስጥ አስቀምጡልኝ። የዛሬውን ትምህርት በዚህ አጠናቅቃለሁ። የሰርዶ ቲቶሪያል ቲዩብ አባል ያልሆናችሁ ዩቲዩብ ላይ በመሄድ ወይንም የቲክቶክ ተከታታዮች ደግሞ የቲክቶክ ፕሮፋይሌ ላይ ባዮ ላይ ሰርዶ ቲቶሪያል ቲዩብ ሊንኩን ስላስቀምጥኩላችሁ ሊንኩን በመጫን የሰርዶ ቲቶሪያል ቲዩብ አባል ወይንም ቤተሰብ ትሆኑ ዘንድ ላስገነዝባችሁ ወይም ላሳስባችሁ እወዳለሁ። የዛሬውን ትምህርት በዚህ አጠናቅቃለሁ። በቀጣይ ደግሞ በስድስተኛ ክፍል ወይንም ከዚህ ምዕራፍ ቀጣይ ያለውን በምዕራፍ ሁለት ውስጥ ያሉትን ይዘቶችና ጥያቄዎች ይዤላችሁ የሚቀርብ ይሆናል። እስከዛው መልካሙን ሁሉ ተመኘውላችሁ።